ምን ዝም ብለህ ያንን ታደርጋለህ? ልጁን በምንል ቦታ ይዘው ትመጣለህ። እሺ ግን አይሰራም። እሺ በሉ እንግዲህ ቁርስ እስኪደርስ ድረስ አይችን ብሏት አንቺ የልባው ቃቆንሽ ወይ ቆይ ስላት ያስያዘኝ እንዴ ደግሞ መሳይና ተንከሲስ ግን ብሩን ላለመክፈል ነው አይደል የጠፉት? አይ መሳይ ቢኖርም አያዋጣ። ተንከሲ ግን ሰጥቶኛል። ሲጀመር ይሄ መሳይ ሰው መሳይ ፈንገስ ነው። ለምንድን ነው ከአብርሽ ራስ ማትወርጁ? እሺ በቃ ይግል ይቅርታ። ለምንድን ነው ደጋግምሽ ጠይቂኝ? አረ ተቃጠልኩ ይግል ሽሮ ፍትት ስጪ። ቶሎ እንጂ ነው። ቆየት ነው የምትወስደኝ? እዚህ ነው አልኩህ አይደል እንዴ? በቃ ቁርስ ጋብዤ እንለያያለን። እኔ አንተ ማማ በአመት አንዴ ነበር። እዛ ባሪፍ ምን እንዳረከኝ አውቃለሁ። ተመልሼ ለማመን አንተ ይከብደኛል። ምንኛለህ? ዝም ብለና ና መሳይ ዛሬም እንግዲህ እንደተለመደው የክዴት ስራውን እንደቀጠለ ነው የሚገኘው። እንግዲህ ዛሬ በሚገርም ሁኔታ ተንከሲስን ለነዝና አሳልፎ ለመስጠት ተፍተፍ እያለ ነው የሚገኘው። እንግዲህ በሚገርም ሁኔታ ያው እንደምታውቁት ተንከሲስ በጣም ማለት የድራማው ድምቀት ነው። በጣም ጎበዝ ልጅ ነውና ግን በቃ ተንከሲስን አሁን አሳልፎ ለመስጠት እንግዲህ እየሄደ ነው መሳይ ማለት ነው። በባለፈው ነው እንደምታውቁት ትትናን አሳልፎ በመስጠት የሚፈልገውን ነገር ለማግኘት እንትን ብሎ ነበረ። የመጀመሪያ እንግዲህ የተቀበለው 30,000 ብር ነበረ። ያን 30,000 ብር ተቀብሎ እንግዲህ እነዚህን አጋጣሚ ትትና ማግኘት ስላልቻሉ ብቻ ያው እሱን መልሶ እንግዲህ ሲያገኘው 30,000 ብሩን አንጣ ብሎ በአካውንቱ ሙሉ ያለችውን 200 ምናምን ሺህ ብር ተቀብሎታል ማለት ነው ቤተሰቦቻችን። ሌላው ደግሞ እንግዲህ አሁን ደግሞ ዝና እንግዲህ ደውሎ ትትናን ያው የትትናው ሰውየው ደክሟል፣ ኦሬዲ ሰውየው ሞቷል። የሷ ኩላሊት ሳይሆን የሚያስፈልገው እሷንም ይፈልጓታል፣ ግን የሷ ኩላሊት ብቻ ሳይሆን የሚያስፈልጋቸው አሁን ደግሞ ይሄንን ተንከሲስን እፈልገዋለሁኝ እንግዲህ ካሌ ሞሲሳ ይሄን ሰውየውን ወይም ይሄን አጭሩ ልጅ እፈልገዋለሁኝ በማለት ነበረ የተናገረውና ያለውም አልቀረ። በሚገርም ሁኔታ እንግዲህ ደና ብር ሊሸቅልበት ነው መሰለኝ፣ ሊሸጠው ነው መሰለኝ። እንግዲህ ተንከሲስን አሳልፎ እንዲሰጣቸው ዝና ለመሳይ ነግሮታል። ብሬን ስጡኝ ነበር መሳይ እንግዲህ የመጀመሪያ ጥያቄው። መሳይም እንደዛ ብሎ ሲጠይቅ እንግዲህ ዝና ይሰጣል በዝም ብለህ ብቻ ልጁን ይዘና እኛ የምንቀጥር ቦታ ድረስ ይዘና ነው ያለው። እሺ ብሎ ነው እንግዲህ ይዞት እየሄደ ያለው። ተንከሲስም ፈርቶታል፣ ብዙ አልተማመነበትም። እንደሚታወቀው ና ምግብ ልጋብዝና ከዛ እንለያያለን ምናምን እያለ ነው ይዞት እየሄደ ያለው። ግን ተንከሲስ ፈርቷል። የፈራው ምንድነው በባለፈው ምግብ ልጋብዝ ብሎ ይዞዱ እንግዲህ ከበሉ ከጠጡ በኋላ እጅ ልታጠብሉ ጥሎት ነው እሱን አጋፍጦ ሲወጣውና እሱን ነገር ስለሚፈራ እንግዲህ እምቢ ብሏል ማለት ነው። እውነት ከሄደ በእርግጠኝነት ኦሬዲ ለነዚህና ተላልፎ ተሰጠ ማለት ነው። ግን መሄድ የለበትም ነው ምለው እኔ ጋይስ፣ ይሄድ የለበትማ ጋይስ ማለት እዚህ ጋር አሁን ወደ ኋላ ሊመለስ ወደ ኋላ እያለ ነው። ስለዚህ እዚህ ጋር ሩጦ ወደ ኋላ መመለስ አለበት። ከዛ በኋላ እንትና ሲያገኘው ማለት ነው ጆሮ ይከልውን ይለዋል። እንትና መሳይን ዝና ሲያገኘው በቃ ደህና አድርጎ ነው የሚጨባጭበው ማለት ነው ቤተሰቦቻችን። እና አሁን እንግዲህ ተንከሲስን አሳልፎ ሰጥቶ ያቺን የተወሰደችበት ብሩን ለማስመለስ ነው እንግዲህ ተፍተፍ እያለ ያለው መሳይ ማለት ነው። ግን ደግሞ ብሩንም ላያገኝ ይችላል። ምክንያቱም አሁን ተንከሲስ እዚህ ጋር አረ እናቴ አንተን አምኜ ከምገባ በባለፈው ያ አሳልፎ የሰጡት ሲለው ያ ትምህርት ይሆናል። ገብቷችኋል ጋይስ? ስለዚህ አሁን ወደ ኋላ የሚያሸገሽግ ይመስለኛል። ምክንያቱም ወደዛ ከሄደ አደጋ አለው፣ የበለጠ አደጋ ውስጥ ነው የሚገባው። ስለዚህ እንደዛ ነው ብዬ አስባለሁኝ። እናንተስ ምን ትላላችሁ? ሰላም ውድ ነው የተከበራችሁ የኢትዮጵያ ቤተሰቦቼ እንዴት ናችሁልኝ? እግዚአብሔር ይመስገን ከኔ ጋር ሁሉም ነገር ሰላም ነው።
እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብለናል። ቤተሰቦቻችን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ሁሌም አብራችሁን ስለሆናችሁ በጣም እናመሰግናለን። ላይክ ስለምታደርጉልኝ፣ ሰብስክራይብ ስለምታደርጉ፣ ስለምትሰጡ መልካም ሀሳብ አስተያየታችሁን በጣም ምስጋናዬ በጣም ከፍ ያለ ነው። ውድ ተመልካቾቻችን እንግዲህ ወዳችሁ ፈቅዳችሁ ስለምትከታተሉኝ በጣም አመሰግናለሁ። እንግዲህ ያው ዛሬም እንደተለመደው አዲስ ነገር ይዘን መተናል። ተንከሲስ እንግዲህ ትትና ድራማ ብዙ ስቃይ በኋላ ትትና እንግዲህ ወደ ከዝና ማሰቃያ እንትን ውስጥ ወጣለች። ብትወጣም ግን አሁንም ዝና እያሳደዳት ነው የሚገኘው። ማለት ሰላም አልሰጣትም። እስካሁንም ድረስ እየተከታተላት ነው የሚገኘው። ምክንያቱም የሚፈልገውን እስካላገኘ ድረስ የሚለቃት አይነት እንትን አይደለም፣ እየለቀቃትም አይደለም። በጣም እየተከታተላት ነው ማለት ነው ቤተሰቦቻችን። በዚህም አማካኝነት እንግዲህ ዝና አሁንም ድረስ እየፈለጋት ነው። ግን ቢፈልጋትም የሚገርመው ነገር እንትን አላለም ማለት ነው ቤተሰቦቻችን። ይህን ያክል ጥሩ እንትን እየሰጠ አይደለም ማለት እንግዲህ በባለፈው እንዳያችሁት አንዴ 2-3 መተው ነበር እቤት ድረስ እና በዛም በመጡበት ታይም ላይ እንግዲህ በቃ የሚችለውን ያክል መስዋዕትነት ከፍሎ ያዳናት እንትና ነው ማለት ነው አብርሽ። በቃ የሚችለውን ነገር አድርጎ ምክንያቱም እንትናማ እኮ አሳልፎ ለመስጠት ወዲያውኑ ነበር እጅ የሰጠው የነበረው መሳይ ማለት ነው። መሳይ ያው ወዲያው ብሩን ተቀብሎ ለመስጠት ነበር ሀሳቡ። ግን በአብርሽና በሌሎች ልጆች አማካኝነት እንትና አለ ማለት ነው። ያው እንግዲህ አሁንም እንግዲህ ትትናም ወደ ሌላ ስርፋ ልትሄድ ነው። ምክንያቱም ተደጋጋሚ ሙከራ እየተደረገባት ስለሆነ ያሁን አማራጭ ያደረገችው መሄዷን ነው። መሳይም እንግዲህ ተፍተፍ እያለ ነው አሳልፎ ለመስጠት። እውነት ይሳካለት ይሆን ወይስ ምን? እንግዲህ እሱን ቀጣይ የምናየው ነው የሚሆነው። ሌላው ደግሞ እንግዲህ ትትና ያው የመጨረሻ ተሰናብታ ለመሄድ ተፈተፍ እያለች ነው። ግን ከመሄዷ በፊት መጀመሪያ ለነ መድብል መደወል እንዳለባት ተሰምቷታል ማለት ነው ቤተሰቦቻችን። መድብልን ደግሞ ካላመጣህ እያለ ዝና እንዳያችሁት ሲያስጨንቀው ነው ያለው። ዝና ደግሞ ማነው መድብል ከቴዝ እሷን ላግኛትኝ እንጂ ምንም ችግር የለውም እያለ ነው የሚገኘው። አሁን እንግዲህ ትትና ለመድብል ትደውላለች። መድብል ደግሞ ትትናን ያገኛታል። በዛን ሰዓት ላይ እንግዲህ ነገርዮሾቹ አሪፍ እየሆኑ ይሄዳሉ ማለት ነው ቤተሰቦቻችን። ያው እንግዲህ መድብል እሰጥሃለሁኝ አሳልፌ እሰጥሃለሁኝ ብሎት ነው እንግዲህ ትትና አሁን በእርግጠኝነት ደውላ እንደዚህ ማድረግ እንዳለባት ነው። አሁን መድብል አብርሽን ያገኛል ማለት ነው። መድብል ደግሞ እነ መድብልና እና አብርሽ አንድ ላይ ከተገናኙ ነገርዮሹን ለማስተካከል በጣም ቀላል ነው የሚሆነው ማለት ነው ቤተሰቦቻችን። እንደሚታወቀው መድብል በጣም ጎበዝ ጀግና ነው። ብሩክም እንደዚሁ። ስለዚህ አብርሽ ሲጨመር ደግሞ ከነሞገስ ጋር የበለጠ ፓወራቸው ይጠነክራል ማለት ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።